የቀይ ባህር አፋሮች ታክቲካል በሆነ መንገድ ቀይ ባህር ለቆ እንዲሄዱና ከማንነታቸው እንዲለዩና በአንጻራዊ ደግሞ ሌሎች የኤርትራ ህዝብ ወደዛ አካባቢ እንዲመጡ እየተደረገና ቀይ ባህርን ሪኢንጂነሪንግ እየተደረገ ነው። አገር ግንባታው ምን ደረጃ ደረሰ እንዳይባል የለ ዲሞክራሲ ግንባታው ምን ደረጃ ደረሰ እንዳይባል አይነሳም። የጤና ምንም ነገር የሚነሳስ ነገር ስለሌለ እሳቸው ገበያውን ይዞ ሊወጡ የሚችሉት ጎረቤት አገርን በምን ደረጃ አተረማመስ፣ ሱዳንን በምን ደረጃ ረበሽናት ወይ በሱዳን በኩል ያደረግነው ነገር ውጤታማ ስላልሆነ እነማንን ወጥተን እንሳደብ። አንደኛ ለኛ በጣም አስቸጋሪ ነው። ጠላቶች ተሰባስበው ነው የሚመጡት። ኤርትራም ትመጣለች በዚህ በኩል ቅድም እንዳነሳው፣ ግብጽ በቀጥታ ባትመጣ በሎጂስቲኩ በምኑ ትመጣለች በዚህ በኩል። የወያኔ ርዝራዦች የአርሚ ሰባ የምትለው እዛ ያለው ተጨምሮ ይመጣል። ስለዚህ አንድ አስቸጋሪ ግንባር ይፈጠራል ነው። እዛ አካባቢ እንግዲህ የአየር ጥቃት ሁሉ ፈጽማለች። ኢሳያስ መንግስት በጣም የሻቢያ መንግስት በጣም የሚፈራው ያንን አካባቢ ምንድነው እዛ አካባቢ አርኤስኤፍ እና ኢትዮጵያ ልትጠቀምበት የምችለው አንድ የጦር ስቴሽን አለ ወይም ደግሞ የድሮን ስቴሽን አለ። ያንን ነው የሚፈሩት አሁን። ምክንያቱም ያን እንድታወድምላቸው ይፈልጋሉ። ሳውዲ አረቢያ ሶማሌላንድ እውቅና መስጠት አካል ካገኘች እሷ ለታይዋን እውቅና እንደሚሰጥ፣ አንዳቸው ለአንዳቸው እውቅና እንዳይሰጣጡ እውቅና ያለው አካል ያልነበረም። ልክኛ ታይዋንን አናቃትም እንዳለው ቻይናም ኢትዮጵያ ቀይ ባህር መውጣቷን አቃለው ምለው ነገር አሳመነናት ነው። ተፈራረመ የተለያየ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን ሀገራዊና ቀጠናዊ አጀንዳዎችን ከባልደረባዬ አማኑኤል መንግስቱ ጋር ወደ እናንተ እናደርሳለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማ እንዴት ነህ? ሰላም ደህና እንዴት ነው? እንግዲህ ሀገራዊ አጀንዳዎችን እስቲ እናስቀድምና አክቹዋሊ ሀገራዊም ይመስላል ወይም ደግሞ ጎረቤት ሀገራችን የኤርትራም ስትመለከት ከኢትዮጵያ ጋር በጣም የሚያቆራኘው ስለሆነ ሀገራዊም ቀጠናዊም እያልን ያጫወትን አንድ አራት አጀንዳዎችን እጃችን ላይ ይዘናል። የመጀመሪያው ወደ ኤርትራ ነው እንግዲህ የሚያስኬደን። ያው ኤርትራ በተመለከተ እዚህ አዲስ አበባ ላይ ሁለቱ የሻቢያ ተቃዋሚዎች የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት የተባሉ የሻቢያ መንግስት በትጥቅ ትግል በነፍጥ እንግዲህ እናስወግዳለን ብለዋል። ትብብር ያስፈለገ የግድ እና ዋነኛ ዓላማችን የኤርትራን የራስን ዕድል በራስ የመወሰን እንዲሁም ደግሞ ዲሞክራሲያዊ ስርዓት ማስፈን ነው ብለዋል። በእርግጥ የቀይ ባህር አፋሮች በሚነሳበት ጊዜ ብዙዎች ከኢትዮጵያ ከዚህ ከአሰብ ጋር በተያያዘ በአብዛኛው ጊዜ የቀይ ባህር አፋር ዲሞክራሲያዊ ድርጅቶች ወይም ደግሞ እዛ አካባቢ የሚንቀሳቀሱ የተቃዋሚ ድርጅቶች ለኢትዮጵያ አጋር መሆን ይችላሉ ብሎ ያስቀምጣሉ። ያ ምንድን ነው? አሰብ ላይ ያሉት የቀይ ባህር አፋሮች የራሳቸውን ዕድል በራስ የመወሰን ስልጣናቸው ተነፍጓል፣ በእነሱ አማካኝነት የአሰብ ጉዳይ እልባት ያገኛል የሚል ነገር ነበር። እዚህ ላይ እንግዲህ የትግል አርማቸውን በሚገልጹበት ጊዜ ምን ብለዋል? ሰልፍ ዲተርሚኔሽን ወይም ደግሞ የኤርትራን ህዝብ የራስን ዕድል በራስ የመወሰን እና ዲሞክራሲያዊ ስርዓትን ማስፈን የሚል ነገር ነው። ምናልባት ቅርፊቱ ይሆን? ምክንያቱም ዋነኛ እንግዲህ እዛ አካባቢ መነሻ የሆነው ሻቢያ ጄኖሳይድ ፈጽሟል የአፋር ህዝብ ላይ። ያ ጄኖሳይድ ደግሞ የቀይ ባህር ህዝብን ማለት ነው እንግዲህ ከምድረ ገጽ እስኪጠፋ ድረስ ወደ 250 ሺህ ህዝብ ነው እንግዲህ የተፈናቀለው ከዛ አካባቢ የተባለው እና አፋር እዛ አካባቢ ጄኖሳይድ ተፈጽሞበታል። በመሆኑም ከኢትዮጵያ ካለው አፋር ጋር ተዋህዶ ትልቁን የአፋር ማህበረሰብ ቁመናን የሚመጥን አደረጃጀት መኖር አለበት ብለው ነው በአደባባይ ሲናገሩ የነበሩት። አሁን ግን አጠቃላይ ለኤርትራ ግድ የሚለው አይነት እንግዲህ መግለጫ ነው ያየሁት። ምናልባት የትግል ለውጥ አድርገው ነው የአሰላለፍ ለውጥ አድርገው ነው? በእርግጥስ እነዚህ ሁለቱ ድርጅቶች ተጣምረው ሻቢያ ላይ ሊፈጸም የሚችል ተጽዕኖ አለ ወይ? ምክንያቱም ከኢትዮጵያ ኮንቴክስትም በደንብ እዚህ ቡሬ አካባቢ የሚሰራውን ስራ ስለምናውቀው ማለት ነው። እስቲ እንደ መንደርደሪያ የተወሰነ ሀሳብ በዚች ላይ ሀሳብን አጋራኝና እኔም የራሴን አክላለሁ። መልካም ደሬ። እንግዲህ እነዚህ ኃይል ምንድን ነው ታርጌታቸውን የሚያደርጉት የቀይ ባህር አፋርን በተመለከተ ነው። ቀይ ባህር አፋርን በምንድነው ብሎ ነው ፍሬም የሚያደርጉት? የቀይ ባህር አፋር በኤርትራ ውስጥ እንደ ሁለተኛ ዜጋ ወይ እንደ ሶስተኛ ዜጋ እየታየ ነው። መጀመሪያውን ራሱ ደግሞ ኤርትራ የምትባል አገር በሬፈረንደም ከኢትዮጵያ ስትገነጠል
እኛ እንደ ዜጋ ተቆጥረን የራሳችን ሰይ የለበትም የሚል መነሻ ያላቸው ኃይሎች ናቸው። አንድ በለው። ሁለተኛ ባለፉት 20 ምናምን ዓመታት ከኢትዮጵያ በተገነጠለች በኋላ ሆን ተብሎ የቀይ ባህር አፋሮች ታክቲካል በሆነ መንገድ ቀይ ባህር ለቆ እንዲሄዱና ከማንነታቸው እንዲለዩና በአንጻራዊው ደግሞ ሌሎች የኤርትራ ህዝብ ወደዛ አካባቢ እንዲመጡ እየተደረገና ቀይ ባህርን ሪኢንጂነሪንግ እየተደረገ ነው። አፋር ግን በአኗኗሩ ከቀይ ባህር መለየት ስለማይችል ጄኖሳይድም እየተፈጠረበት ነው፣ ኢትኒክ ክሊንሲንግም እየተፈጸመበት ነው የሚል አቋም ነው ያላቸው። ሎክ መጀመሪያ በሂደቱ ውስጥ አልተጠየቅንም የሚል ቅሬታ አለ፣ ግሪቫንስ ያለ። ከዚ ገባም በኋላ ደግሞ እዛ ውስጥ እንደ ሰውም እየታየን አይደለም። አለመታየታችን ብቻ ሳይሆን ሆን ተብሎ የዘር ማሳሳት እርምጃዎች እየተወሰዱብን ነው የሚል አቋም የሚይዙ ኃይሎች ናቸው። በሶስተኛ ደረጃ ጎረቤት አገር ውስጥ ያሉት ኢትዮጵያ ውስጥ ያለው አፋር መብቱና ማንነቱ ተከብሮለት በሚኖርበት ወንድሙ አፋር እዛ ቦታ ላይ ይሄን ሁሉ መከራ ሲያይ ለምን እኔ ከወንድሜ ጋር አብሬ አልኖርም የሚል ፍላጎትም አለ። ኢንዲሽን ኢትዮጵያ ወደ ቀይ ባህር መውጣት አለባት፣ አሰብ የኢትዮጵያ ነው የሚል መቋም ይቀበላሉ እነዚህ ሰዎች። ስለዚህ አሁን ምናልባት ለታክቲክ ብለው ይሆናል በአደባባይ እንግዲህ ያወጡት መግለጫ እሱ ጋር ልበጣልህ ነው። አሁን ራስን በራስ ጣፋንታ መወሰን ነው ያሉት። ሳቀባዋ ነች ማለት ነው። እሱን ከፈቀድክለት እኮ ኢትዮጵያ ከኤርትራ ሄደች እንዳሉት ሁሉ ቀይ ባህር ወደ እናት ሀገሩ ተመለሰ ማለት እኮ ገብተዋል አይደል? ዝም ብለህ እንትን አትልም። እኛ ጥያቄያችን ይሄ በደል ስለደረሰብን ይህም በደል ደግሞ ጋራንት የሚያደርገን ነገር ራሳችን ስለ ራሳችን ጉዳይ የራሳችንን ጉዳይ የምንወስንበት ፖለቲካል ሩም ይፈጠርልን ነው እያሉ ያሉት። ያኔ ሲወስኑ ወይ እኔ እዚህ አይደለም ከወንድሜ ጎረቤት አፋር ጋር ነኝ ኢትዮጵያዊ ነኝ ሊልም ይችላል። ወይ ደግሞ አይ ጥያቄዎቹ እኮ ሁሉ ጊዜ ይጀምራሉ እንጂ ያድጋል። ጥያቄ እኮ ከአንደ ካሮት አይደለ ወርታች ያለው ላይ የሚያድጉት በቀላል ነገር እኮ ተጀመረው ነገር ሌላ ነገሩን ይቀጥላል። ግን ትልቁ ነገር የኢትዮጵያን የቀይ ባህር ላይ ያላትን ጥያቄ የሚቀበሉ ኃይሎች ናቸው እነዚህ ሰዎች ማለት ነው። ያ ትልቅ ነገር ነው። ያ ትልቅ ነጥብ። እንዲሁም እኔ እንደዚህ አፋር የቀይ ባህር አፋሮች ከምን ጋር የማስወልብኛ መሰለ ኢራቅ ውስጥ ያሉት ኩርዶች ኬሚካል አሊ የሚባሉ ነበር አለ የፈጃቸው ኩርዶችን ጨፍጭፏቸው ነበር። እና እነዛ ኩርዶች ልክ እንደ ሁለተኛ ዜጋ ወይም እንደ ሶስተኛ ዜጋ ነበር የሚቆጠሩት በሳዳም ሁሴን ጊዜ ማለት ነው። አሁንም ኤርትራ ውስጥ ያሉት አፋሮች የቀይ ባህር አፋሮች ልክ በቃ የኤርትራ ኩርድ ናቸው በቃ ለእኔ ማለት ነው። አንደኛ ምንም መብት የላቸውም፣ ይጨፈጨፋሉ። ኤትኒክ ክሊንሲንግ አለ፣ ቅድም አንተ እንዳልከው ሪኢንጂነሪንግ አለ፣ መቶ ማስፈር፣ አካባቢ ማሳሳት። ምክንያቱም ወደፊት የኢትዮጵያ ስስ ተረከዝ ነው የኤርትራ እና ኢትዮጵያ በዛ በኩል አንድ ኃይለኛ ስራ ልትሰራ ትችላለች ብለው ስለሚያስቡ የጥቃት ሰለባ ሆነዋል እዛ አካባቢ ያሉ ማህበረሰቦች ማለት ነው። እኔ አሁን በቁርጠኝነት በአደባባይ እንግዲህ የጋራ ስምምነት ፈጽመዋል። ወደፊት በተግባር መሬት ላይ ደግሞ የኢሳያስ መንግስት ጋር ከፍተኛ ስራ እንደሚሰሩ ቃል ገብተዋል። ይሄ እንግዲህ በኤርትራ ካምፕ ዲጂታል ካምፕ ትንሽ ድንጋጤም ፈጥሯል። ያው እነሱም አይፈልጉትም እንደዚህ አይነት ኢትዮጵያ ኮንስፓየር እያደረገች ነው፣ ፕሮክሲዋር ውስጥ ወይም ደግሞ የውክልና ጦርነት ውስጥ በግልጽ ገብታለች፣ እኛ ግን አልገባንም ይላሉ። የእነሱ ግን ያው ጽምዶ የሚለው ያው ሄደና ነዳጅ ጨርሶ ቆመ እንጂ በአደባባይ ጽምዶ የሚባለው ነገር ከዛም ያለፈ ነገር ነው። ለምን እንዳው የሆነ ነገር ላነሳል ነበር። አንተ ስታረገው ቅዱስ ሌላ ሲያ ያረገው ርኩስ የሚባል ነገር የለም። የሻዕቢያ ሚሊሻ አይደል እንዴ በዚህ በምስራቅ ሱዳን በኩል አሁን አልቡራን አምጥቶም እያሰፈረ ያለው በኋላም ስለሚነድ ማለት። ስለዚህ ምንድን ነው ማለት ነው ይሄ ታይሚንጉ ነው ማየት ያለብህ። በዚህ በአልቡራን በኩል ኢትዮጵያ ድንበር ላይ ጦርን ለማሰለፍ እያሰፈሰፉ ባሉበት ሰዓት ላይ እዚህ ያለው ቀይ ባህር አፋርና የአፋር ብሔራዊ ግንባርን አንድ ላይ ሆነው ሁለቱም የጋራ ዓላማ ነው ያላቸው። ሁለቱም በትጥቅ ትግል ነው እንትን የሚሉት። እነሱም ጥያቄያቸውን እንዲገፉበት እገዛ ማድረግ በጣም ቅድስና እኮ ነው። ቅድስና እኮ ነው። ፖለቲካ ሀሁን ከዚሁ ጋር ተያይዞ ሰሞኑን የኢሳያስ እንግዲህ ቃለመጠይቅ እንግዲህ በትግርኛ ነው በኤርትራ ዲጂታል ካምፕ ውስጥ ማለት ነው ሲዘዋወር ተመልክተናል። ሰሞኑን ጠብቁን ብለው ቀንጨብ አድርገው ያስቀመጡት ነገር አለ እና እዛ ላይ ሊናገሩ የሚችሉት አንደኛ ከግብፅ ጋር የተፈራረሙትን ከግብፅ ጋር ተፈራርመው አሰብን ሰጥተዋል የሚል
አንድ መረጃ ወጥቶ ነበረ። ያከንክኗቸዋል ማለት ግብፅ በውስጥ አዋቂነት እዛ አካባቢ የጦር መርከቦችን አስጠግታለች። ለኢትዮጵያ ልክ እንደ ዲተረንስ ወይም ኢትዮጵያን የመክበብ የማነቅ ስራ ጀምራለች። ይህም ደግሞ ኢሳያስ ካይሮ ደርሰው ከተመለሱ በኋላ ነው የሚል ሲሰማ ነበርና ይሄ የሻዕቢያ ዲጂታል ክንፍ ከንክኗቸዋልና ካውንተር ሲያደርጉ ያዩዋቸው ነበረ። እንግዲህ ያን በተመለከተ መግለጫ ይሰጣሉ የሚል ነገር ነው የሚጠበቀው። እኔ የሚገርመኝ የኢሳያስ ቃለ መጠይቅ 100% ማለት ነው አጠቃላይ ወይ ስለ ኢትዮጵያ ወይም ደግሞ ስለ ጎረቤት ሀገር ነው እና የውጭ ጉዳይ ሚኒስትር ነው የሚመስሉት። ማለት ስለ ውጭ ጉዳይ ብቻ የሀገር ውስጥ ጉዳዩ አንድ ቀን ተነስቶ አያውቅም። ኤርትራ ከየት ወዴት፣ የኤርትራ ኢኮኖሚ እንዴት ያድጋል፣ ኤርትራ ውስጥ እንዴት ነው ፍትሐዊ ስርዓት መዘርጋት የሚቻለው፣ የስልጣን ሽግግር እንዴት ይከናወናል፣ ልማት እንዴት ይመጣል የሚለው ነገር አንድ ቀንም በቴሌቪዥን ጣቢያቸው ላይ እንትን ብለው ሲያወሩ ሰምተን አናውቅም። እና ፓፔት ናቸው የሌላ ሀገር ወይም ደግሞ ኢትዮጵያን የሚጠሉ ወይም ደግሞ የኢትዮጵያ ታሪካዊ ባላንጣ ፓፔት ነው ወይም ደግሞ አሻንጉሊት ነው ሻዕቢያ የሚባለው ለዚህ ነው። ምክንያቱም የሀገሩን ጉዳይ አይደለም ሁሌ የኢትዮጵያን ጉዳይ ነው ሲያነሱ የምንመለከተው ማለት ነው። እና ምን ትጠብቃለህ አሁን ከቃለ መጠይቁም? እንግዲህ ጥሩ ጥያቄ አለዛ። ምንድን ነው ሰው ያለውን ነው የሚያወራው። ምንድን የሚባለው ሰው ያለውን ነው ይዞ ገበያ የሚወጣ የሚባል ነገር አለ አይደል? ኢሳያስ እንግዲህ ስለ እርሻ ፖሊሲው ምን ያህል ውጤታማ የሆነ፣ የትምህርት ፖሊሲው ምን ያህል ውጤታማ የሆነ፣ የጤና ከቨሬጁ ምን ያህል ሄደበት፣ ውጭ ጉዳይ ፖሊሲያችን እንዴት ነው የሆነ ያለው የሚለውን ነገር ሳይሆን ማለት ይህን የላቸውም ይህን ሁሉ ጉዳይ ማለት ነው። ትምህርት ፖሊሲው ከኢትዮጵያ ሲገነጠሉ አንድ ነባር ዩኒቨርሲቲ ነበረ። 27 ዓመት ሙሉ ያ ዩኒቨርሲቲ ነው ያለው። እሱም በየዓመቱ ደረጃው ዝቅ እያለ ከዩኒቨርሲቲነት ወደ ቮኬሽናል ስኩልነት እየወረደ ያለ ሁኔታ ነው ያለው። ትምህርት ቤት ብትወስዶ እውነት ሆነስት ሄዶ ስታቲክስ ተይዞ ቢፈለግ በደርግ ጊዜ ለውጡ ከመጣ ጊዜ ጀምሮ ስንት ትምህርት ቤት ተሰራ ተብሎ ምናልባት ያለውን ማደስ መጠገን ካልሆነ አዲስ ምናልባት በፐርሰንት ብታይ 10% ለሞላ የሚችል ሁኔታ አይኖርም። አናውቀውም። ስታቲክስ ጊዜ ብትነጋገር ግን አመላካች ነው። ይታወቃሉ ስንት ሃይስኩሎች የት አካባቢ ነበሩ፣ አሁን ስንት ተጨመረ ብለ የምትፈልገው ነገር ምንም ነገር የለውም እና ማለት ነው። ስለዚህ እሳቸው አሁን ስለ የትኛው ሀገራቷ ጉዳይ ያውሩ፣ አገር ግንባታው ምን ደረጃ ደረሰ እንዳይባል የለ፣ የዲሞክራሲ ግንባታው ምን ደረጃ ደረሰ እንዳይባል አይነሳም። የጤና ምንም ነገር የሚነሳስ ነገር ስለሌለ እሳቸው ገበያውን ይዞ ሊወጡ የሚችሉት ጎረቤት አገርን በምን ደረጃ አተረማመስ፣ ሱዳንን በምን ደረጃ ረበሽናት፣ ወይ በሱዳን በኩል ያደረግነውን ነገር ውጤታማ ስላልሆነ እነማንን ወጥተን እንሳደብ፣ ኢትዮጵያን በምን ደረጃ አተረማመስናት፣ ወይ ደግሞ እንዴት እናተረማምሳለን የሚለው ነገር እንዴት ይቅድ እንናገር የሚል ነገር ካልሆነ በስተቀር ይዞ የሚወጡት ገበያው ይዞ የሚወጡት ነገር የላቸው ማለት ነው። አሁንም ይሄ ቃለ መጠይቁ ላይ ምንድን ነው ይዞ መጣም ብታይ በእርግጠኝነት 75% የሱዳንን ኢትዮጵያ ተስፋፊ ኃይልን የዱሮ ስርዓት ናፋቂዎች እየመጡ ነው የሚል ነገር ነው። በቃ እንደዚህ አይነት ዲስኩር ነው የሚወራው ነገር ማለት ነው። የገልፍ ስቴቶች በቀጠናው አካባቢ ትርምስ ለመፍጠር የሚያደርጉት እንቅስቃሴ ሱዳንን እንዴት አድርጎ እያተረማመሰ በሚል ነገር ልክ ኤሪትሪያ እየበለጸገች እንዳለች አይደል ወይ ስካንዲኔቪያ የሆነች ሀገር መስላ ስለ ሱዳን ኮመንት ወጥቶ ይሰጣሉ። ባይዘው ሱዳኖች ማለት ነው ያ ሁሉ ጦርነት እያካሄዱ እኮ ከኤርትራ ይሻል ኑሮ ይኖራሉ። ምንም በጣም በተለያየ መንገድም ከቨሬጅ ቅድም ባነሳው እንትኖችን ብታያቸው በትምህርትም በጤናም በምናምንም ከኤርትራ ተሻለ ከቨሬጅ ላይ ነው ያሉት አሁን በዚህ ጦር ነው ማለት ነው። ስለዚህ አሁን እሳቸው የሚያነሱ በእርግጠኝነት ምንድን ነው ህዝቡን አንድ የጋራ መስመር በተለይ ውጭ ያሉት እዛ ያለው እንኳን በምንም መናገር መቂም እንትኑም የለውም ሲጀምርም ኦልሬዲ ሁሉም ነገር የተወና የኔ ጣፋንታ የሚለወጠው ሽማግሌ ከሆነ ልጆቼ ከዚህ ተሰዶ ሲሄዱ ወጣት ልጅ ታዳጊ ደግሞ ሲሆን መቻ አድጌ ወጥቼ ተሰድጄ የራሴ ጣፋንታ ለውጣለሁ እንጂ እዛ ባለው ነገር እለወጣለሁ የሚል ሐሳብ ያለው ማህበረሰብ የለም እዛ ቦታ ላይ ማለት ነው። አሁን እሳቸው በዚህ ቃለ መጠይቅ እንግዲህ ግንባር ቀደም አድርጎ የሚያደርጉ ውጭ ያሉት ተስፋፊዎች ያንተን ግዛት ሊወስዱ እየመጡ ነው፣ አብሬ መቆም የግዴታ ብቻ ነው የሚለውን ነገር ዲስኮርስ ነው የሚያሰቡት። አንድ በልኝ። ሁለተኛ አሁን
እንደ 25% የግድ ውስጥ አገራዊ ጉዳይ ሊያወሩ ነው። የሚያወሩትም ቅድም ያልኩን ኤሪያ ላይ አይደለም፣ ቦታ ላይ አይደለም። ይሄ ተቀናቃኞች አሁን ኡኑ እየሆነ መጥተዋል። ድሮ እንደሚታወቅ የሻዕቢያ ተቃዋሚዎች ይመጣሉ። መቃወም የሚፈልጉት ፎር ዘ ሴክ ኦፍ እንትን ብቻ ነው፣ ቪዛውን ለማግኘት ነበር፣ ምዝገባ ለማግኘት ነው እንጂ ኦኬ ተጨንቃችሁ መጣችሁ ሰው ለምን ስርዓቱን አትለውጡምና ሀገራችሁን እንደምትፈልጉት አታደርጉም ብትላቸው አይ እሱን አይሏል፣ አይፈልጉም። እዚህም የነበሩ ቢሮ የሚከፈትላቸው እስከሄድ ድረስ ነው። እዚህ ጋር ያለችውን ጥቅማጥቅም ተጠቅመው ለመሄድ ነው የሚደረገው የሚፈልገው የፖለቲካ እንቅስቃሴ። አሁን ግን ሊትራሊ ይሄ አፋር አካባቢና ቀይ ባህር አፋር ቅድም ያነሳ ነው በጣም ቁስሉ ያመመውና ይሄ ነገር መስተካከል አለበት የሚል ኃይል ስለሆነ የነጠረ በዚህ ሰበብ ውጭ ሀገር መሰደድ የሚፈልግ አይደለም ያለው። አሁን አፋር ጉዳይና ቀይ ባህር አፋር በተመለከተ ማለት ከውጭ ሊመጣሉ እነዚህ የሚፈልጉ ምንድነው? ነፃ መውጣት አለብን፣ ባርነት አንገሸገሸን፣ ዜጎቻችን ወንድሞቻችንን ከእልቂት ማውጣት አለብን የሚል አቋም ስለያዙ አሁን ትግሉ እውን ሆነ ማለት ነው። ስለዚህ ሳይሳውን ሳይወዱ በግድ መልስ ሰጧታል። ለዚህች ጉዳይ መልስ ይኖራለች። አሁን የሆነ የሚሏት ነገር አለች። አሁን በቃ አድርጎ በሆነች ነገር አድርጎ አደራጅቶ ኤርትራ ጠል የሆኑትን ወይ ደግሞ በቀይ ባህር አፋር ውሸት የቀይ ባህር አፋር የለበትም የሆነ ሰዎችን ሰብስቦ ዝም ብሎ አምጥቶ አደራጅቶ ኤርትራዊ ያልሆነ ሊሉ ይችላሉ። ይህን እንሰማለን በእርግጠኝነት ማለት ነው። አሁን ተገደዋል ማለት ነው። እስካሁን አይገደዱም ነበር። አሁን ማንቁርታቸው ስለተያዘ የግድ የሆነ ነገር መተንፈሳቸው አይቀርም ማለት ነው። ከዚሁ ጋር የሚያዝ አንድ ሪፖርት ወጥቷል። አስደንጋጭ ሪፖርት ነው። የኒው ሁማኒቴሪያን ሪፖርት በዩኤን አካል ነው፣ የዩኤን አካል ነው። እንግዲህ በ2026 በፈረንጆች አቆጣጠር በኢትዮጵያና በኤርትራ መካከል ጦርነት የመከሰቱ እድል በጣም ከፍተኛ ነው ብሏል። ከዚህ ቀደም ፎረን ፖሊሲ አውጥቶ ነበረ። በ2025 ኢትዮጵያና ኤርትራ ግጭት ይፈነዳል፣ አንድ አስፈሪ ግጭት ይፈነዳል። ይህንንም ግጭት ሊያባብሱ የሚችሉ ብዙ ፋክተሮች አሉ። አንደኛ በትግራይ ውስጥ ያለው የፖለቲካ አሳለፍ ከጊዜ ወደ ጊዜ እየተቀየረ ነው እና ያ አሰላለፍ ደግሞ ኢትዮጵያ ውስጥ ያለውን በኤርትራና በኢትዮጵያ መካከል ያለውን ግጭት ለማባባስ እንደ አንድ ፋክተር ተቀምጧል። ሁለተኛ ቀጠናዊ ጣልቃ ገብነት ቀጠናዊ ሆኗል። በኢትዮጵያና በኤርትራ መካከል ያለው ውጥረት ማለት ነው እነ ግብፅን፣ እነ ዩኤን፣ እነ ሳውዲ አረቢያን፣ ሌሎችን ኃይሎችን እየጋበዘ ስለሆነ መፈንዳቱ አይቀርም የሚል ነገር ነበር እና አሁንም ሁማኒቴሪያን የተባለው ሪፖርት እንግዲህ 10 በጣም አስጊ የሆኑ ጦርነቶች ብሎ ከዘረዘራቸው ውስጥ አንደኛው በኢትዮጵያና በኤርትራ መካከል በዚህ በአሰብ ጉዳይ አሰብን በተመለከተ ሊፈነዳ ይችላል የሚል ነገር ነው። አንዳንድ እንግዲህ የኢትዮጵያ ባለስልጣናት የሚናገሩት አለ በአደባባይ በቃ ቀጣይ እንደውም ገናን በቀይ ባህር እናከብራለን ብለዋል አምባሳደር ዲና። ይህንን እንግዲህ ወስደውም አንዳንድ ሚዲያዎች ትንሽ ሞኒተር አድርገው ማለት በሂስ መልክ ሲዘግቡት አይቻለሁ። እንዲሁም ደግሞ የኢትዮጵያ ትልልቅ የጦር ጀነራሎች እንግዲህ የቀይ ባህር ጉዳይ የሞት ሽረት ጉዳይ ነው፣ ወደዛ መመለሳችን አይቀርም፣ ሁላችሁም ተዘጋጁ ብለዋል ጀነራል ተሾመ። ከዚህ ቀደምም ሌሎች እንግዲህ ትልልቅ ባለስልጣናትም በአደባባይ ተናግረዋል እና ግጭቱ ይፈነዳል፣ ኢኒቪተብል ነው። በሰላማዊ ማዕቀፍ ውስጥ ይሄ ነገር እንዲፈታ የዓለም መንግስታት፣ የዓለም ትልልቅ ኃይሎች ጣልቃ ገብተው ቀጠናው ሊታደጉት ይገባል። ቀጠናው ላይ አንድ ግጭት ከፈነዳ ተጨማሪ ጋንባይ የሆነ የፖለቲካ አውድ ይፈጠራል። አሁን ያለው ራሱ አውድ እጅግ አስፈሪ ነው። በሶማሊላንድ እና በሶማሌ መካከል ቴንሽን ተፈጥሯል ብለዋል። አክቹዋሊ ሶማሊያ እና ሶማሊላንድ ቴንሽን ተፈጠረ የሚባለው በሁለት እግራቸው የቆሙ ሀገራት ሲባል አሁን ያችኛው ሶማሊያ የግድ በዚህ በሰላም አስከባሪ ኃይል ድጋፍ ያለች ነች አይደል? መቋደሻ አካባቢ ያለች ነች እና እሱን ለፖለቲካ ማርኬት ሲጠቀሙት ትመለከታለህ። ሱዳን ውስጥ ያለው አልጠራም። ደቡብ ሱዳን ዋነኛዋ ሱዳን ምንድነው ዋናዋ ሱዳን ውስጥ የአርኤስኤፍ እና የአልቡርሃን እንግዲህ ኃይል አለ። እዛ ውስጥ ግብፅ አለች፣ ሻዕቢያ አለ፣ ዩኤኢ በጣም ውጥንቅጦ የጠፋ ነገር ነው። በኢትዮጵያና በኤርትራ መካከል ደግሞ ሌላ ተጨማሪ የሆነ ኮንፍሊክት ኢራፕት ቢያደርግ ወይም ደግሞ ቢፈነዳ ምን አይነት አውድ ሊፈጠር ይችላል የሚል ነገር ነው የሚያሰጋቸው እነሱ ፈረንጆቹ ከራሳቸው ጥቅም አንጻር ነው። እና ይሄ የዩኤን አካል የሆነው ኒው ሁማኒቴሪያን ሪፖርት ያወጣው ትንሽ ጆሮን ጭው የሚያደርግ ነገር ነው። እስቲ እዚህ ላይ የተወሰነ ሀሳብ
እንግዲህ ይህ ነገር ባለፈም አንድ ተቋምም አውጥቶ ነበረ። በቀጣይ 2026 ዓ.ም ኢትዮጵያና ኤርትራ መካከል ጦርነቶች መከሰታቸው የማይቀር ጉዳይ ነው የሚል ነገር ነው የሚያደርገው። አንዳንድ ተንታኞች ደግሞ የሚያነሱ ምንድን ነው ሁለቱም ጦርነቱን ይፈልጋሉ፣ ግን ጀማሪ ይፈልጋሉ የሚል ነገር ነው የሚያስቀምጡት። እኔ እንኳን እሱም ብዙም ሼር አላደርግም። እኔ በኤርትራ በኩል ጦርነቱ ቀጥታ እንዲሆን አይፈልጉም። እነሱ የሚፈልጉት የለመዱትን አይን ነገር በኋላ መጣበታለን። በሱዳን በኩል ዞሮ መጥቶ መዋጋት እነሱ ጋር በማይደርስ ሁኔታ ወይ ደግሞ በኤርትራ ትግራይን የጦርነቱ እንትን አድርጎ ሰለባ አድርጎ እነሱ በጀርባ ተደብቆ መዋጋት ምናምን አይን ነገር ነው የሚፈልጉ። ስለዚህ ቀጥታ የመሆን እድሉ ምናልባት ዝቅተኛ ይመስለኛል። ግን የማይቀርበት ጉዳይ ደግሞ ሁለቱም ሲሪየስ ሆነ በተለይ በኢትዮጵያ በኩል በዛም በዚህም የተወጋ በዙሪያ ጥምጥም መቀጠሉ አማራጭ ነገር የለም። በዛም ዙሮ መጥቶ የሚወጋ ይኛው ከሆነ ለምን አንተ በዚሁ አትወጋውም? እዚሁ በቤቱ ብትነጋገር ነው የሚቀል ነገር ማለት ነው። እሱ የፈለገውን መድረክ ብቻ አይደለም መዋጋት ያለብህ፣ አንተ በምትፈልገው መንገድ ነው መዋጋት ያለብህ፣ መውጊያውም አይቀር ከሆነ ማለት ነው። ከዚህ አንጻር በተለይ ጎረቤት አገራት በኩል የሚደረገው ነገር እየገፋ ከሄደ ጦርነቱ የማይቀር ጉዳይ ሊሆን የሚችልበት እድሉ በጣም ሰፊ ነው የሚል ነገር ነው ያለኝ። እሺ አመሰግናለሁ። ወደሚቀጥለው መረጃችን ስናመራ ያው ከዚሁ ጋር ይገናኛል። እንግዲህ ኢትዮጵያን የሚመለከት ነው። እንግዲህ በኢትዮጵያና በሱዳን ድንበር ላይ ከባድ የሆነ በጣም ግዙፍ የሆነ ጦር የተከማቸ ነው የሚል ነገር ነው። ጀነራል አልቡርሃን ዝተው ነበረ። ኢትዮጵያ ውስጥ አንድ ቤዝ አለ፣ በዚህ በብሉ ናይል መስመር ነው የሚሉት እነሱ፣ ደቡብ ምዕራብ ሱዳን። እዛ ላይ ጥቃት ሊከፍት የተዘጋጀ ኢትዮጵያ ውስጥ ስቴሽን ያደረገ የአርኤስኤፍ ወይም ደግሞ የፈጥኖ ደራሹ ኃይል አለ። እሱን አስቀድመን ለመምታት ዝግጅታችንን አጠናቅላል ብለው በአደባባይ ተናግረው ነበር። አሁን እንግዲህ ጦራቸው ማከማቸት ጀምረዋል። ወዴት? ወደዚህ ወደ ኢትዮጵያ ድንበር። ይሄ እንግዲህ ብዙ አንደምታ አለው። ጦር ሲያከማቹ እንግዲህ ከባድ የሆነ ሽንፈት እያጋጠማቸው ነው። በነገራችን ላይ የአልቡርሃን ሰራዊት በጣም ብዙ ቦታዎች ይሄ አርኤስኤፍ እየተቋጠረ ነው። ከአርኤስኤፍ ጀርባ ደግሞ ዩኤ ያለች፣ ኢትዮጵያ ደግሞ ያው አልቡርሃን የግድ የሻዕቢያ ቀኝ እጅ ስለሆነ ኢትዮጵያ የራሷን ብሔራዊ ጥቅም አስልታ ያኛውን ኃይል መደገፏ የማይቀር ነው። የፖለቲካ ጨዋታ ነው፣ ምንም የጽድቅ ስራ ስላልሆነ ማለት ነው። እና እዚህ ጋር አሁን አልቡርሃን ወደ ኢትዮጵያ ድንበር በጣም ጦሩ መከማቸቱ ብዙ አንድምታ አለው። አንደኛ ሻዕቢያ ግንባሩን በዚህ ቀየረው ወይ ብለን እንጠይቃለን። ምክንያቱም የሻዕቢያ ኢንቮልቭመንት የግድ እዚህ ጋር የሚጠበቅ ነገር ነው። ገብተው ጦር ያሰለጥናሉ፣ ሚሊሻቸውን ያሰማራሉ። እንደውም ባለፈው በእኛ ዝግጅት እዚህ ባቀረብነው ላይ ሲመታ ሚሊሻው በዚህ አይደለ ሸሽቶ ወጥቷል፣ በከሰላ ጋር ማለት ነው። አሁን በዚህኛው ጋር ደግሞ እየተከማቸ ነው የሚል ነገር ነው። ከዚህ ጀርባ ግብፅም አለች። ምክንያቱም ግብፅ ከኢትዮጵያ ጋር ያላትን አጠቃላይ ቁርቋሶ በኃይል አማራጭ ለመፍታት በአደባባይ እየተናገረች ነው። ትልልቅ ባለስልጣኖቿ ማለት ነው ይህን ነገር ተናግረዋል። እዚህ አካባቢ ሊፈነዳ የተቃረበ ጦርነት አለ፣ ወይም ደግሞ ሊፈነዳ የቀረበ እጅግ አደገኛ የሆነ ግጭት አለ የሚል ነገር ነው። ይሄ ግጭት በእርግጥ እዛ ጋር መፈንዳቱ በዚህ በደቡብ ምዕራብ በነሱ እዚህ ቤንሻንጉል አካባቢ ግጭቱ መፈንዳቱ ለኢትዮጵያ ተጨማሪ ሄዴክ ነው። ድንበር አካባቢ ግጭት በሚፈነዳበት ጊዜ አንደኛ ስደተኞች በጣም ይጎርፋሉ ወደ ኢትዮጵያ። ያን እንግዲህ መሸከም ከባድ ነው። በዚህ በመተማ ወይም ደግሞ በዚኛው በላይኛው በጎንደር አካባቢ ያለውን የስደተኞችን ራሱ ጫና ኢትዮጵያ መቋቋም ከብዷታል እና ተጨማሪ ስደተኞች ወደ ኢትዮጵያ እንዲመጡ አንድ፣ ሁለተኛ ደግሞ እዛ አካባቢ የግጭት አባላ በጣም ከተስፋፋ የኢትዮጵያ ጉሮሮ የሆነው የህዳሴ ግድብ እሱ ዛሬ ራሱ ሌላ ቀውስ ሊፈጠር ይችላል። ያ ደግሞ ለግብፅ ተጨማሪ መደራደሪያ ሊሆናትም ይችላል። ግጭቱን ለማስቆም ከኢትዮጵያ ጋር ምናልባት እንደ መደራደሪያ ልትጠቀምበት ይችላለች፣ የግጭቱ ካፕቴን ሆና ማለት ነው። እና ብዙ ሰበዞችን መምዘዝ ይቻላል። በእርግጥ ለመተኮስ ተቃርበዋል ወይ እኚህ ጀነራል? የመጨረሻ ዴስፐሬት ሆነዋል። የመጨረሻ ዛቻቸውን ተናግረዋል። ከዚህ ቀደም አልፋሽጋ ላይ አሳይተውናል። በዚህ ደግሞ በቤንሻንጉል ደግሞ ምን ሊያሳዩ ነው የሚለው ነገር መጠየቅ አለበት። አዎ እንግዲህ ምንድን ነው መሰለ በዛ በኩል ጦርን ወደዚህ ቀጠና ለማምጣት እንዳውም ባለፈ ፕሬዚዳንት ኢሳያስ እንትን ሄዱ ጊዜ እኮ ነው እኮ ፖርት ሱዳን ሄዱ ጊዜ ነው ዝግጅታችን ጨርሰናል የሚል ነገር የተባለው ነገር ማለት ነው። አሁን ደግሞ ዝግጅት መጨረስ ብቻ አይደለም፣ ጦርን ወደዚህ ወደ ምስራቅ ሱዳን
በሰፊው ከኢትዮጵያ ጋር ወደሚዋሰነው አካባቢ ላይ ማስፈሩ ሂደቶች እየታዩ ነው የሚገኙት። በኢትዮጵያ በኩል ደግሞ በሚገርም ሁኔታ ሰሞኑን በዚህ በኢትዮጵያና ሱዳን ድንበር አካባቢ ባለው ቅኝት የድሮን ቅኝቶች እየተደረጉ መሆኑን ስለዚህ ጉዳዩ ሲሪየስ ሆኗል ማለት ነው። ይህ ሲሪየስ የሆነ የቻለበት ምክንያቱ ምንድን ነው የሚለውን ነገር አንድ ሁለት ነጥብ እስቲ ላንሳለን። አልቡርሃን ሪሊ አሁን በሱዳን ውስጥ እንኳን ተሸንፏል። በጣም ብዙ ሰፊውን ቦታ ፈጥኖ ደራሹ የያዘ ነው ያለው። የሚሻለው ፈጥኖ ደራሹ የያዘውን ቦታ ለማስለቀቅ መጣር ነው ወይስ ኢትዮጵያን ጎትቶ ወደ ጦርነቱ ማስገባት ነው ወይ የሚለው በደንብ መታየት መቻል ያለበት ይመስለኛል። እንደ ሰበብ የምትነሳው እዚህ ባለፈ አልጀዚራ አረበኛው ፕሮግራም ያቀረበው ነው። ቤኒሻንጉል ውስጥ የጦር ቤዝ ተገንብተዋል የሚል ነው ፈጥኖ ደራሹ። አሁን ፈጥኖ ደራሹ ቦታዎችን የመቆጣጠር ሁኔታ ያመጣው እዛ ጋር ከተገነባው ጦር ቤዝ በመወርወር ነው ወይስ የሱ እንዴት እንደ ትልቅ ምክንያት ተደርጎ ተወሰደ የሚልም ነገር በጣም ጠቃሚ ይመስለኛል። ወይስ አልቡርሃን ከኢትዮጵያ ጋር በመጋጨት ብሔርተኝነት የሱዳን ብሔርተኝነት መልሶ እንዲፋፋ በመፍጠር ፈጥኖ ደራሹ ላይ አድቫንስ ማድረግ ወይ ደግሞ ተቀባይነት የማግኘት እድል ይኖረኛል ይህም ባደርግ ከሚል እሳቤ ነው ወይ እንዳልፋሽጋ ማለት ነው? እንደዛ ነው እኮ አሁንም እኮ እንደዛ ነው የሚደረገው ነገር። ፋሽጋ ልክ ይሄኛውንም ስትነካ ምንድን ነው የሚሆነው ማለት ነው? የሱዳን ብሔርተኝነትና የተስፋፊነቱ እንትን ባረግ ቁጥር ለአንተ ብዬ ነው ይህን ሁሉ ማድረገው የሚለው ነገር ተቀባይነቴ ከፍ ይላል የሚለውን ነገር ካልኩሌት አድርጎ ሊሆን ይችላል። ግን መሬት ላይ ባለው ሪያሊቲ ይሄ ግንባር ሆኖ ከመጣ ጉዳቱ ምንድን ነው፣ ጥቅሙ ምንድን ነው የሚለው ነገር መታየቱ ጠቃሚ ይመስለኛል። አንደኛ ለእኛ በጣም አስቸጋሪ ነው። ጠላቶች ተሰባስበው ነው የሚመጡት። ኤርትራም ትመጣለች በዚህ በኩል ቅድም እንዳነሳው። ግብፅ በቀጥታ ባትመጣ በሎጂስቲኩ በምኑ ትመጣለች በዚህ በኩል። ይሄ የወያኔ ርዝራዦች የአርሚ ሰባ የምትለው እዛ ያለው ተጨምሮ ይመጣል። ስለዚህ አንድ አስቸጋሪ ግንባር ይፈጠራል ነው። ይህ አስቸጋሪ ግንባር ግን ቢፈጠር ብዙም ደግሞ ስጋት አድርጎ ሊያሳስበን የማይችለው እኛም በፉል ስኬል ሱዳን ውስጥ ገብተን በጀርባ ፊት በኩል መውጋት እንችላለን። ይህንን ጦር ዋንስ ጫወታው በዚህ መንገድ ከተጀመረና እኛም ኒውትራሊቲ ፖዚሽናችን ካጣን እነሱ መጥቶ በዚህ በሚሉ ቦታ ላይ የሚወጉን ከሆነ በጀርባቸው በኩል ፈጥኖ ደራሹን አጠናክረ ጫወታውን እዛው ሱዳን ውስጥ መመለስ የሚቻልበት ሁኔታ ሰፊ ነው። አንዱ እሱ ነው። ሁለተኛ ከዚህ ጋር ተባባሪ የሆኑ መመጡት ኃይሎችን በቤታቸው ሄዶ መውጋት የሚቻልበት ሁኔታዎችም ይፈጠራል ማለት ነው። ስለዚህ ጉዳት ብቻ ሳይሆን ጥቅሞችንም ይዞ ሊመጣ የሚችልበት አዝማሚያ አለ ማለት ነው። የኢሳያስ እንግዲህ የዲጂታል ክንፉን ዝም ብዬ ሞኒተር ሳደርግ ድቤ ሲመቱ ነበር በደስታ እዛ የመን ውስጥ ደቡብ የመን ውስጥ ዩኤኢ እና ሳውዲ አረቢያ ከባድ የሆነ ጦርነት ገብተው ነበር አለ። ዩኤኢ የምደግፈው ይሄ ኤስቲሲ ተባለ የሽግግሩ እሱ መሪው ሁሉ በዚህ በሶማሊያ አድርገው በድብቅ ወደ ዩኤኢ ሄደዋል ወይም ደግሞ ወደ ዱባይ ሄደዋል የሚል መረጃ ወጥቷል። ያ እንግዲህ የሳውዲ አረቢያን ጫና መቋቋም አቅቶት ነው። ስለዚህ ከዛ ተሸንፋ እየወጣች ነው። ከየት? ከደቡብ የመን። ያ እንግዲህ ከዛ መውጣቷ ያ ሽንፈት በዚህ በምስራቁም ይደገማል ነው። እዛ እንግዲህ ማን አለ? ኢሳያስ፣ ሳውዲ አረቢያ የነዛ ግንባር አጌንስት ማለት ነው። አጌንስት ዩኤኢ እና ደቡብ የመን ያለው ጦር ማለት ነው። እዚህ ደግሞ ሱዳን ውስጥ ግብፅ አለች፣ ሳውዲ አለች፣ እንዲሁም ደግሞ ኢሳያስ መንግስት ሻዕቢያ አለ። ይሄ ከአልቡርሃን ጋር ተሰልፏል። ይሄን ደግሞ የሚጸረውን አርኤስኤፍን እነ ዩኤኢ ያሉ ዱባይ ማለት ነው። ኢትዮጵያ ያለች፣ ኬንያ ያለች ራሱ። ስለዚህ እዛ የመን ላይ ያጋጠማ ሽንፈት ሱዳን ውስጥም ይደገማል የሚል ትንሽ የቀቢጸ ተስፋ አይነት ነገር አየውባቸው የኢሳያስ ደጋፊ የዲጂታል አውታሮች ይህን ሲያቀነቅኑት አየው። በእርግጥ እዛ የመን ውስጥ ያው ሽንፈቱ ኦን ነው የሚለው ነገር ገና አከራካሪ ነገር ነው። ራሱ የተገንጣዩ ቡድን ስቲል እኮ ቤዝ አለው፣ እየተዋጋ ነው። ምናልባት እሷ ጦሯን ፑል ያደረገችው ጦሯን አይደለም። ይገርማል 100 እና 150 የሚሆኑ
ድጋፍ የሚሰጡ የሙያ ድጋፍ የሚሰጡ የዩኤኢ እዚህ ያሉ ናቸው። ቀጥተኛ ተዋጊም አይደለችም እና ስቴሽን አላት እዛ ጋር ውስብስብ የሆነ ስቴሽን አላት። ከዛ ባሻገር 150 እና 100 ወታደራዊ የሆኑ እንግዲህ ድጋፍ የሚሰጡ ሰዎችን ስላወጣች ተሸንፋ ወጣች የሚል ትንሽ ፕሮፓጋንዳ እየተነፋ ነው እና ያንን ሱዳን ውስጥ እንደግመዋለን የሚሉት እንግዲህ አሁን እነ ኢሳያስ ደገሙት ማለት ለኢትዮጵያ አደገኛ ነገር ነው። ያ ተደገመ ማለት አልቡርሃን ተስፋፍቶ አርኤስኤፍን አሸነፈ ማለት የሳውዲ አረቢያ የግብፅና የኢሳያስ ትራያንግል እንግዲህ ፍጻሜውን ያገኘው አሸናፊ ሆነ። ያ ደግሞ ለኢትዮጵያ ትልቅ ጉሮሮ ማነቅ ማለት ነው። እንግዲህ ኢትዮጵያን ጉሮሮ ለማነቅ እዛ ምንድነው ጅቡቲ አካባቢ ትንሽ ተንቀሳቅሰዋል፣ አሰብ ላይም ተንቀሳቅሰዋል፣ ተፈራርመዋል፣ መርከቦቻቸውንም አንቀሳቅሰዋል። እዚህ ደግሞ ዋና ሶማሊያ ጋር መጥተው ደግሞ የጦር ምንድነው ሰላም አስከባሪ እናምጣሉ። በሶማሊላንድ ያለውን ይሄ የባህር የምናገኝበትን አክሰስ እሱን ገና እንደተፈራረምን እንግዲህ አጠቃላይ እንግዲህ ሚዲያውን የሞሉት አሁን ልክ እስራኤል እውቅና በሰጠችበት ደረጃ አልነበረም። ኢትዮጵያ በጣም በሚዘገንን ደረጃ ነበር ኢትዮጵያ ስትወገር የነበረው እና ይሄ አሊያንስ በእርግጥ ሰክሰስፉል የሚሆንበት እድል እኔ በጣም አናሳ ነው። እንደው ዝም ብለው የነሱ ቀቢጸ ተስፋ ይመስለኛል። እንደው ለማከል ያህል ነው። አዎ አይ ምኞት ነው እንጂ ባይዘው ኮመንዶ ታውቃለህ፣ እርግጥ ነው አስቸጋሪ ይመስል ነገር አለ። ቅድም ግን ያልኩትም ሴናሪዮም አለ። አሁን ዩኤኢ ከየመን ወጣች ማለት ከሱዳን ትወጣለች ማለት አይደለም። ከሱዳን ዩኤኢ ምን ያህል ነንበር ነው ያለችው? ዩኤኢ እኮ በሎጂስቲክ ደረጃ ነው እኮ እርዳታ ያደረገች ያለችው እንጂ ከፍተኛ እንትን አለ። ፈጥና ደራሺው በራሱ ሰራዊትና በራሱ አቂም ነው የተዋጋ ያለው የሎጂስቲክ እና እንዲያውም የምትታማበት ምንድን ነው ወርቁ ሪሶርስ ዱባይ ትጠቀማለች ነው የሚለው ነገር አይደል? ስለዚህ በዚህ ደረጃ ምናልባት ሎጂስቲክ ልታቆም ነው ወይ የሚል ነገር ቢሆን ኑሮ አስፈሪ ነበር። ግን አሁን የምታየው ደግሞ ዩኤኢ እና እንዳውም ኢትዮጵያ የግዛትን አንድነት ሁሉ የሚነካብንን ሁሉ በጋራ እንከላከላለን እስከ ማለት ድረስ ነው የተፈራረሙት። እንዲሁም መግለጫው ሁሉ አውጥቷል። ስለዚህ የበለጠ የተጠናከረ በዚህ በኩል ያለው ኃይል እየተጠናከረ እየሄደ ነው እንጂ እነሱ ምኞት ነው ሆንላቸው ባይዞ የመን ውስጥ የሆነው እኮ መሪው ነው የወጣው አይደል? የአማጾ ወጣውን መሪ ወጣ ማለት ትግሉ ቆመ ወይ ደግሞ እዛ ጋ ያለው ነገር ሳውዲ አሸነፈች ማለትም አይደለም። ብዙ ፋክተሮች አሉት። ወይ መሪውን ሴፍ ዞን ላይ አርቀምጦ ትግሉን እንዲመራም ታስቦም ሊሆን ይችላል። 3 ኃይል ያለው እንግዲህ የመን ውስጥ አንደኛው ሀውቲ አለ፣ ሁለተኛው ሳውዲ አረቢያ ባክ የምታደርገው ተሰዳጁ መንግስት አለ፣ ሶስተኛው ተገንጣዩ ደቡብ የመን ላይ የሚገነጠለው የዚህ ኤስቲሲ የተባለው ዩኤኢ የምትደግፋለ። እሱ ብዙ ቤዝ አለው እዛ አካባቢ። እንግዲህ የአየር ጥቃት ሁሉ ፈጽማለች። ኢሳያስ መንግስት በጣም የሻቢያ መንግስት በጣም የሚፈራው ያንን አካባቢ ምንድን ነው እዛ አካባቢ አርኤስኤፍ እና ኢትዮጵያ ልትጠቀምበት የምችለው አንድ የጦር ስቴሽን አለ ወይም ደግሞ የድሮን ስቴሽን አለ። ያንን ነው የሚፈሩት አሁን። ምክንያቱም ያን እንድታወድምላቸው ይፈልጋሉ ሳውዲ አረቢያ። በዛ ኦፕሬሽን ያ ስቴሽን ከወደመ ምናልባት ኢሳያስን በ20 ኪሎ ሜትር እንግዲህ ከኤርትራ 20 ኪሎ ሜትር ርቀት ያለው ባህር ማለት ነው በ20 ኪሎ ሜትር ርቀት በጦር መሳሪያ የሚመታበት በጣም አደጋ አለ እና በጣም የሚፈሩት እሱን ነው። እና እዚህ አካባቢ ከተመታችልን ኢትዮጵያ ወይም ደግሞ አርኤስኤፍ እኛን ሊያጠቃን አስመራ ልትጠቃበት የሚችለው እድል ይመነምናል የሚል እድል ስላላቸው ነው። ከዛም አንጻር ነው የሚያዩት። እንደ መውጫ ያለን እንግዲህ ኢትዮ ቻይና ግንኙነት እንደው ዝም ብሎ የሁለትዮሽ ግንኙነት ብቻ አይደለም፣ ብዙ ፖለቲካ እንደምታ አለው ግንኙነቱ። ቻይና እንደምታውቀው የራሷ የቤት ስራ አለባት። የታይዋን ጉዳይ አለ። ዋን ቻይናስ ፖሊሲ የሚባል አለ። ይህን ኮረስፖንድ የሚያደርጉት ከዋን ሶማሊያ ፖሊሲ ጋር ነው አንዳንዶች ደጋፊዎቹ ማለት ነው። እና ቻይና በሶማሊያ አንድነት የሚወላውል አቋም የላትም ከራሷ ጥቅም አንጻር ስለምታየው የሚል ነገር ነው። እዚህ ቤትም እሳት አለ፣ እዛ ቤትም እሳት አለ ነው። ለታይዋን እውቅና መስጠት ከሆነ ከቻይና ጋር ያለህን ግንኙነት አቆማለህ የሚል ነገር ነው። አሁን ራሱ ኢትዮጵያና የቻይና አጠቃላይ የተስማሙበት ስትመለከት ፍሬ ሀሳብ ታይዋንን በተመለከተ ጥብቅ ነገር ነው። ይሄ እንግዲህ ዘወርወር ስናደርገው እንደ ሳንቲሙ ስንገለባበጠው ምንድን ነው የሚሆነው? ኢትዮጵያ ሶማሊላንድን እውቅና የምትሰጥበት እድል አልተዘጋም። ስቲል አሁንም አልተመናመንም። ብዙ ፋክተሮችን መሬት ላይ እያጤነች ነው የሚል ነገር ነው እና ሶማሊላንድን ኢትዮጵያ እውቅና ብትሰጥ ከቻይና ጋር ያላት ግንኙነት ቻይና በጣም ስትሪክት ነው። ሶማሊያ አንድነት ላይ ያላት ፖሊሲ ምናልባት ፊት ለፊት ሊያላትማት ይችላሉ። ምክንያቱም ታይዋንን በተመለከተ ጥብቅ የሆነ ግንኙነት ስላላቸው ማለት ነው። ተገንጣዮችን መደገፍ ቻይናዎች አክቹዋሊ ቻይናዎችም ብሔራዊ ጥቅማቸውን ነው የሚያሰሉት። በእርግጥ የሶማሊላንድ መገንጠል ለቻይና ጥቅም ከሆነ ችግር የለባቸውም ከቻይና ጥቅም አንጻር እንጂ ከታይዋን ጥቅም አንጻር የሆነ አንድ ለአንድ መርህ ልክ እንደ መንፈሳዊ ድንጋጌ
በቃ ሁሌ ለሱ ታዛዥ የምትሆንበት ነገር የለም ፖለቲካ ላይ አይደል እንዴ? ስለዚህ ታይዋን የሶማሊላንድ መገንጠል ለቻይና ጠቃሚ ከሆነ አሳማኝ ከሆነ ማደገበት ሁኔታ የለም። ምናልባት የኢትዮጵያ ቻይና ግንኙነት ክሪስ ክሮስ እናደረገው ኢትዮጵያ ከሶማሊያ የምትከተለውን ፖሊሲ አደጋ ውስጥ ይከተዋል። ምክንያቱም ቻይና አሁን ጂኦፖለቲካሊ ያሉትን ነገሮች በሰላም ለመፍታት እየተንቀሳቀሰች ነው የሚል ነገር። እንደውም አንዴ የቻይናው ባለስልጣን አስመራ ሄደው በአንድ ቀን በሁለት ቀን ልዩነት ኢትዮጵያ መጥተው ነበር። በዛ ጊዜ መላምት የተሰነዘረው ምንድን ነበረ? በኢትዮጵያና በኤርትራ መካከል ያለውን ልዩነት ወይም ደግሞ ግጭት ለመፍታት ከምዕራባውያን ይልቅ ቻይናና እንዲሁም ደግሞ ሩሲያ ታማኝ ናቸው፣ ሁለቱም እንደ ገለልተኛ ስለሚቆጠሩ የሚል ነገር ነበር እና አሁንም ቻይና ምናልባት ከኢትዮጵያ ጋር ጂኦፖለቲካሊ ባለን እንቅስቃሴ ላይ ጥላ ያጠላበትም ወይ ምናልባት ከቻይና ጋር ታይዋንን በተመለከተ ያለን ትስስር እዚህ ሶማሌ ላይ የምንከተለውን ፖሊሲ ክሪስ ክሮስ እናደረገው ጥላ ያጠላበታል አያጠላበትም የሚለው ነገር በሴናሪዮ ማስቀመጥ ይቻላል። እዚህ ላይ የተወሰነ ምን አለ መሰለ፣ እኔ ትንሽ ከአንተ ሀሳብ ለየት እላለሁ። በምንድነው የምንለየው መሰለ? ዋናው ነጥቡ የቻይናው ውጭ ጉዳይ ሚኒስቴሩ አሁን አመጣጡ ኢትዮጵያ ለሶማሌላንድ እውቅና መስጠት የሚለው ጉዳይ ሳይሆን እሱን ተከትሎ የሚመጣ ነገር አለ። ምንድነው የሚመጣ መሰለ? ከዚህ ታሰምታል። ሶማሌላንድ እውቅና መስጠት አካል ካገኘች እሷ ለታይዋን እውቅና እንደሚሰጥ፣ አንዳቸው ለአንዳቸው እውቅና እንዳይሰጣጡ እውቅና ያለው አካል ያልነበረም። ይሄ ነው አሁን ቀጥሎ እየመጣ ያለው ማለት ነው። ምዕራባውያን ለሶማሌላንድ እውቅና ሰጡት ሁለት ዱላ ነው ያለው። አንደኛው ዱላ እስራኤል በዚህ በኢስላሚክ ስቴቶች አካባቢ ላይ ሌላ ተባባሪ ኢስላሚክ ስቴት ኃይልን ታገኝና በመልካም የሚያጥሩ ጓደኛ የሚሆናትን ለማገኘት ነው። ሌላ የጋዛ ተፈናቃይ ማስፈር ምናምን የሚለው ነገር እንዳለ ይሁንና ማለት ነው። ግን ከዚህ ባሻገር ደግሞ አይዲዮሎጂካሊ አንድ ደግሞ ፖይንት አለ። የምዕራባውያን ቻይናን የማዳከሚያ አይዲዮሎጂ፣ እሱም ታይዋን አገር እንድትሆን ነው። የሱ ልክ ሶማሌላንድ እስራኤል እውቅና እንደሰጠቻትና አገራዊነት የተወሰነ ያሉ የሶስት ሀገራቶች አገር አድርጎ ካወቋ በኋላ እሷም ደግሞ ለታይዋን እውቅና እንድሰጥ ነው። ቻይናን አሁን ስጋት ውስጥ የከተታት ይሄ ፖይንት ነው። ከኢትዮጵያ ጋር የምታወራ የሶማሌላንድ ጋር እውቅና አትስጪማ ማለት አይቻልም። እሱ የቻይና ጉዳይ ግንኙነት ይቀራል እንጂ በዚህ ደረጃ እጃችን ሊጠመዝዙ አይችሉም። ባይሆን ምንድነው ታይዋን የሚባል ሀገር አታቂም አላቂም በይልኝ ነው ጫውታው። ስለዚህ የሚያገናኘው ነገር የለም ነው የሚያገናኘው አለ። የሚያገናኘው ከፍ ብሎ ነው የሚያገናኘ እንደ መሰለኝ። ልክ ምዕራባውያን ለእኛም የሚያመጡብን ዱላ ሊመጣ ይችላል። ምን አይነት ዱላ? ከሶማሌላንድ ጋር የጀመርነው ነገር ግብ እንዲመታ የታይዋን የሚጨምሩ ልንባል እንችላለን። እኛን ደግሞ አሁን የሌላ ቅርቃር ውስጥ የሚንገባው እዛ ጋ ነው ማለት ነው። ቻይናም እሱ ነው እየፈራች ያለችው። ቅድመ መከላከል ይዛ መጣችው እሱ ነው እንጂ ከሶማሌላንድ ጋር ጨርሶ አገባኝም እሱ ነው። እንደ መሪ ደረጃ ነኝ እንጂ ከኔ ጋር ግንኙነታችሁ ይበላሻል የሚል አቋም የለኝም በዚህ ጉዳይ ነው የምትለው እሷ። በመሪ ደረጃ ግን ባይሆን ደስ ይለኛል ነው። ከሆነ ግን ያው ራሳቸውን ብሔራዊ ጥቅም ስላለ ቀጥሉ ነው። እኛም ደግሞ ለዚህ ነገር ለቻይና ምንድን ነው ዱላ መዘዝ ይባል። የቀይ ባህሩን ጉዳይ እንዴት ታያለሽ ነው? ሰላማዊ ህጋዊ በሆነ መንገድ ኢትዮጵያ የቀይ ባህር መውጣቷን ይደግፋሉ እኮ ብላ እኮ ሄደች ቻይና። እኛም በጦርነት አላለም። የራሳችን ግን የምናስመልሶ በሰላማዊ መለስልን ካለ ይመልሳል። ሰላማዊ የማይመልስ ግን ከሌለ በሰላማዊ ያልመልስም አለ ብለን ትተን ቤታችን አንቀመጥም። የሰላማዊ መንገድ ነው እሱ ራሱ ማለት ነው። ይህንን ነው ተቀበለችው ቻይና ማለት ነው ከኛ። ልክኛ ታይዋንን አናቃትም እንዳለው ቻይናም ኢትዮጵያ ቀይ ባህር መውጣቷን አቃለው ምለው ነገር አሳምነናት ነው ተፈራርመን የተለያየ ነው ማለት ነው። እሱ ነው ካለን ሰዓት አንጻር የዛሬውን ዝግጅት በዚህ ብንቋጭስ መልካም። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።